ካይዘንና ጠቀሜታው ካይዘን የተሻለ ለውጥ ወደሚበልጥ ደረጃ ማደግ ነው። ለውጥ ደግሞ ከአንድ ከተለመደ አሰራር ወደ አዲስ አሰራር ከመሸጋገር በፊት ሰዎች ከአሮጌው አስተሳሰብ በመላቀቅና አዲሱን አስተሳሰብ በመቀበል የተግባር ስራን በመላመድ የሚታይ ድርጊት ነው። ካይዘን በምርት ሂደት ውስጥ የሚታዩ ብክነቶችን በማስወገድ ወይም በመቀነስ ያለንን ሀብት በቁጠባና አዋጭ በሆነ መንገድ ለመጠቀም በማስቻል ቀጣይና የማያቋርጥ የምርት ጥራትና ምርታማነትን ለማሳደግ የሚያስችል አሰራር ነው። ይህን መሰረት በማድረግ የወረዳችን መሬት ጽሕፈት ቤት ፈጣንና ቀልጣፋ ስራ ለመስራት ካይዘንን ከ2017 ዓ.ም ጀምሮ ተግባራዊ ያደረገ ይገኛል። የጽሕፈት ቤቱ ኃላፊ አቶ አውራሪስ ማሙሻ የለውጥ ቡድኖች በየ15 ቀኑ በተገቢው ስራቸውን በመገምገም ታካችና ታታሪ ሰራተኛን በመለየት ተግባራትን እያከናወኑ ይገኛል። የካይዘን ፍልስፍናን ውጤታማ ለማድረግ የካይዘን አስተግባሪ ቡድን በማደራጀት በየወሩ በመመዘን ለሥራ ቡድኖች ውጤት ይሰጣል። አበይት ተግባራትንም ውጤታማ ለማድረግ የመሬት ግብይትና የብድር ተግባራት እየተከናወኑ መሆኑን አብራርተዋል። 2018 የተሻለ ለማድረግ የቅድመ ዝግጅት ስራችን ቁልፍ ስራዎች ላይ ነው የመጀመሪያ የመጣ ነው። ከቅድ ዝግጅት ሲጀምር ሁሉም የስራ ሂደቶች ጋር ይህንን የመጣ ዋና መሪ እቅድ የስራ መመሪያ አድርጎ ከመቀበል አንፃር ተፈራርመን በተጠያቂነት እቅዱን አውርደናል ማለት ነው። ችግሮች ምንድን ናቸው? የመጀመሪያው ይዞታቸውን አላግባብ የተነጠቁ ባለ ይዞታዎች ናቸው። በእቅድ ደረጃ 4 ተሰጥቶናል። አንድ የመልካም አስተዳደር ችግር ብለን የያዝነው ይሄ ነው። አሁን 3 ፈተናል። የፈተናው ውስጥ ያው 2ቱ አካል ጉዳተኞች ናቸው፣ አንዱ ለአቅመ አዳም ያልደረሰ ነው። ይሄን አጠናክረን እንቀጥላለን። ሁለተኛው የተወረሩ የወል መሬቶችን ማስመለስ ነው። እንደሚታወቀው አሁን ክልላችን ባለበት ችግር ወረዳችን ተጠቂ ነው። እንደ ሰው ከተጎዱት የመሬት ክፍሎች ውስጥ አንዱ የወል መሬት ነው እና የወል መሬት ጉዳት ደርሶባቸዋል። በህገወጥ መንገድ ወረራ ተካሂዶባቸዋል። 250 በቅር ተሰጥቶናል። እነሱን የማስመለስ ስራ በኤክስዋይ ኮኦርዲኔት ለይተን ሂደት ውስጥ ነው ያለው። 9 ግን ለይተናል። እስካሁን እድል የተፈጠረላቸው ወጣቶች ነው። እዚህ ላይ በሁለት መልኩ ነው እኛ የምናየው። አንደኛው ጸጋ በመለየት ባሉ የወል መሬቶች ላይ በኤክስዋይ ኮኦርዲኔት ለይቶ ከሶስተኛ ወገን ንጹህ አድርጎ ለሚመለከተው ሴክተር መሬቱን ማስተላለፍ ነው። ሁለተኛው ደግሞ ወደ ኢኮኖሚው የሚገቡ አዲስ ወጣቶችን በመሬት ግብይታችን ለምን 3 አይነት የይዞታ አይነት ነው ያለው። አንደኛው የወል መሬት ነው፣ ሁለተኛው የመንግስት ይዞታ ነው፣ ሶስተኛው የግል ይዞታ ነው። በወል መሬት ላይ ከፈጠር በዚህም ደግሞ በግለሰብ ይዞታ ላይ እንፈጥራለን ብለን እኛ ተግባብተን እየሰራን ያለን እና 5 ቡድን አለን። ሁሉም ኢንቨስትመንትና ደጋፊ ስራ ሂደቶች አንድ ቡድን ሆኖ ሌሎቹ ራሳቸውን ችለው ደግሞ በመመሪያው መሰረት ከ3 በላይ ከሆነ ስለሚፈቀድ ጣራውንም ስላላለፈ ሁሉም ቡድኖች የየራሳቸው የስራ ቡድን እቅድ አቅደዋል። እዚህ ጋር እኛ ጋር ለየት የሚያደርገው የለውጥ ስራዎች አስተግባሪ ግብረ ኃይል እቅድ አለ። ከካይዘኒንግ ስራ ጋር እያይዘን እኛ ጋር ምንድነው የተጠቀማችሁበት መንገድ ከተባለ የመጀመሪያው ለመንግስት አሰራር እንዲመች የካይዘን ፍልስፍና የተዘጋጀ ሀገራዊ ማንዋል አለ። እሱም ማንዋል በቴሌግራም ግሩፕ ላይ አታች አደረግን፣ ሁሉም ሰው እንዲያነበው። ወደ 67 ገጽ አካባቢ ነው። ይህን ካደረግን በኋላ ያደረግነው ነገር ምንድነው? እቅድ ነው ያዘጋጀነው። በኔ በኩል እቅዱን አዘጋጀሁት፣ የካይዘን እቅድ። ከዛ ኮሚቴ ነው ሰበሰብነው። እዚህ ላይ ማኔጅመንቱን ማመስገን እፈልጋለሁ። ካይዘን ከሌለ እኔም እናንተም ባንኖር ይሻላል በሚል በጀመሪያው ላይ የተወሰነ ኦፌንድ ማድረግ ነበረ። ይሄ ቀረ አሰራር ነው ምናምን የሚል ጀምረን የተውነው ነው። መንግስት አላዋጣውም ይሄን ካይዘን ምናምን የሚል አመለካከት ተነስቶ ነበረ። ግን እንሞክረውና እንቶ ከዛ በኋላ ከጠቀመን እናስከትለዋለን፣ ካልጠቀመን ግን እንተወዋለን በሚል ተግባባን። የፋይል አደረጃጀታችን እና የመሬት አስተዳደር ፋይል አንድ ፋይል በመፈለግ ሙሉ ቀን የሚዋልበት የአንዱ ቀበሌ ፋይል ከአንዱ ቀበሌ ፋይል ጋር የተደበላለቀበት የይዞታ ቁጥር ያልያዘ ኦርደሪንግ የሌለው
እና ሰው አቅሙን ወረቀት ብቻ በመፈለግ የሚቆይበት ጊዜ ነው መነሻ ሁኔታችን ነው ከችግር አንፃር። ይህንን ሁሉም ባለሙያ በርብርብ አቧራውን እያራገፈ ወደ ስራ ሊገባ ነው። ወደ ስራ ስንገባ 4 መንገዶችን ተጠቅመናል። የመጀመሪያው መለየት ነው። ወረቀቱን መለየት የሚጠቅመው ከማይጠቅመው ዘንድ ምንድነው ያደረግነው? ማደራጀት፣ የሚጠቅመው ማደራጀት። ሶስተኛ ላይ የማይጠቅመውን ወረቀት ማስወገድ ካደራጀን በኋላ፣ አራተኛው ላይ ማስቀጠል ነው። ለማስቀጠል ቁልፍ ያደረግነው ለካይዘን አስተግባሪ ቲሙ ወይም ለለውጥ ስራዎች አስተግባሪ ቲሙ ቼክሊስት ቀርጸን የሰጠነው ወደ 7-8 ቼክሊስቶች፣ እነሱ በየወሩ ይመዘናሉ። ማንኛውም ሂደት ማርክ ነው የሚሰጠው። ከገብቶ ከ10ም ከ15 ነጥብ ይዘዋል ይሰጠዋል። ይሄኛው ቡድን አንደኛ ነው፣ ይሄኛው ቡድን መጨረሻ ነው ተብሎ፣ ይሄኛው ቡድን መካከለኛ ነው ተብሎ ነው የሚፈረጀው። ስለዚህ መለየት፣ ማደራጀት፣ ከተደራጀው ውጭ ያለውን የሚወገደውን ማስወገድ፣ አራተኛ ላይ ማስቀጠል። ይህንን የተከተልነው አሰራር ያው በዚህ ውስጥ በጣም ብዙ ሂደቶች አሉ። ግን በሚገርም ሁኔታ 20 ቀበሌ ያለ 20ውን ቀበሌ መሬት አስተዳደር ፋይል በይዞታ ቁጥር ተደራጅቷል። በቃ ለምሳሌ ከ1 እስከ 50 አንድ ፋይል ላይ ተከፍቷል። አፕዴቲንግ እዛ ውስጥ ነው የሚገባው። ከ1 እስከ 50 ባለ ይዞታ ቁጥር 100 ላይ ሄዶ አይገባም። ስለዚህ በዚህ መንገድ አዘጋጅተናል። ሌላው በጣም ስማርት ብለን በተሞክሮ ደረጃ ሁሉም ፈጻሚ የዕለት ስራ መዝገብ አለው። እዚህ ቢሮ የዕለት ስራ እንዲመዘግቡ ያስገድዳል። መስክ ከሄደ መስክ ይቻላል ብሎ ይመዘግባል። በማግስቱ ሲመጣ የመስክ መልስ ሪፖርት ያቀርባል። የመስክ መልስ ሪፖርት ሳያቀርብ ወደ ሌላ ስራ አንገባም። ሌላው ነገር ምንድነው? ቢሮ ከሆነ ባለጉዳይ ካስተናገደ፣ አዋጅ ካነበበ ወር ደግሞ ምንም ነገር ይሰራ፣ ግን ስራ ራሱንም በንባብ ሊያበለጽግ ይችላል ወይም ደግሞ መረጃ ሊያደራጅ ይችላል። ያችን የሰራት እንትን ትላለች፣ ትመዘግባለች። ያቺ በለውጥ ስራዎች በጥልቀት ትገመገማለች። ለይስሙላ አይደለም የሚመዘገበው። ስለዚህ ይሄንን አድርገናል። ኪዩንስ የሚባሉት የሲቪል ሰርቪስ የቀልጣፋ አገልግሎት እንዲኖር ከዚህ ከተራው አቅላይነት ያው የያዘን አናከብረውም እንጂ ሁሉም ባለሙያ ባጅ ሳያደርግ ቢሮ ውስጥ አይቆምም። እዚህ ቢሮ ያው በተግባባ ነው ልክ ስለሆነ እውነት ለመናገር ሳላመሰግን አላልኩም። ግን ትልቅ በሽታ ነው በሲቪል ሰርቪስ ውስጥ ባጅ አድርግ ያታድርግ ለማለት ውስንነቶች አሉ ይታወቃል። ግን ያንን ያለፈ ባለሙያ ፈጥረናል። ቡድን ከተወያየ የመጀመሪያው ምንድነው? ኮከቡን መለየት አለበት። የወር ኮከብ የማይለይ ልማት ቡድን ተወያየ ማለት የለበትም። በዛው ልክ ደግሞ ታካቹ ባለሙያ ምንድነው የሚለውን ነገር መለየት አለበት። መለየት ብቻ ሳይሆን መለጠፍ አለበት። ተወያይተዋል፣ ስራን ገምግመዋል፣ ተነካክተዋል፣ ኮከባቸውን ለይተዋል። አዘሴም ታይም ደግሞ ታካቹን ለይተዋል። ሰው ታካሽ መባልን አይወድም፣ ሰነፍ መባልን አይወድም። በዚህ መንገድ ነው። ይህንን ውጤት ካላመጣ የልማት ቡድን ውይይት ባይደረግ ይሻላል ብለን ስለተግባባን ማኔጅመንቱን በዚህ ኮሚትድ ስለሆነ ሳላመሰግን አላልፍም። በዚህ ልክ ነው ተይዞ እየተሰራ ያለው። እኛ ጋር የብድር ዋስትና ማንሳት 5 ደቂቃና ከዛ በታች ነው። በጣም በተደጋጋሚ ሰርተነዋል። ይሄን አንድ ሰው ብድር ተበድሮ ነበር። ብድሩን ከፍሎ ይዞታ ማረጋገጫው ካርታው እንዲለቀቅለት እኛ ደብዳቤ ስንጽፍ 5 ደቂቃ ነው እና ጥሩ መሻሻሎች አምጥቶልናል። በጥቅሉ ካይዘን ፍሬውን እያየነው ነው። ሰራተኛውንም ከስራ ጋር እያገናኘልን ነው። በተለይ የዕለት ስራ ምዝገባው ሰራተኛን ከስራ ጋር በተወሰነ መልኩ ያለውን ጋር ቀርፎልን እንትን እያለልን ነው የሚለው ነገር ይወሰድ። ዶክመንቴሽን ለመሬት አስተዳደር ወሳኝ ነው። ስለዚህ ይህንን ወሳኝ ዶክመንቴሽን ምንም እንኳን ዲጂታላይዝድ ደረጃ ላይ ብንደርስም አለ ዶክመንቴሽን ስለማይሆን የመሬት ግብይቱ በዶክመንቴሽን የታገዘ ስለሆነ እንደ መሬት አስተዳደር ያው ግሪን ሌጋሲ ነው ስንቋቋም ሴክተራችን ይዞ የተነሳው ዓላማ አረንጓዴ ከለር ያለው የሀገሪቱን የክልሉን የዞኑንና የወረዳውን ስም የባለ ይዞታውን ስም ይዞታ መለያ ቁጥር ህትመት ያለበት እሱን አሳትመን ወጥ ክላሴር መኖር አለበት። እንደ ሌሎች ተቋማቶች ሆስፒታል አካባቢ ስንሄድ እንደዚህ የተሻለ የፋይል አደረጃጀት ስላለ መሬትም የራሱ ብራንድ ሆኖ ቢሰራ ብለን በጣም በትልቅ ኮሚትመንት ወረዳችንን ሳናመሰግን አናልፍም። ከመደበኛ በጀት ላይ 97,000 ብር መድቦልን ነው አምና ወደዚህ ስራ የገባ ነው። የጽህፈት ቤቱ የመሬት አጠቃቀም ቡድን መሪ አቶ ንጉስ ጣሰው ቀደም ብሎ በስራችን ላይ ብዙ ችግር የነበረውን ካይዘንን ተግባራዊ ካደረግን ወዲህ የአርሶ አደሩን ፋይል በፍጥነት በማውጣት ምላሽ ለመስጠት አስችሎናል ብለዋል።
በዘንድሮ አመት የካይዘን ስራ ከባለፈው አመት ጀምሮ ትኩረት ስንሰራ የነበረበት ሁኔታ ነው ያለው። የካይዘን ስራውን እስካሁን ስራዎችን አደራጅቶና በጥሩ ሁኔታ ከመምራት አንፃር ጉለት የነበረበት ነበረ። ካይዘንን እንደ መሳሪያ አድርገን ወደ ስራ ከገባን ጀምሮ እያንዳንዱ ፋይል ወይም ደግሞ አርሶ አደር መጥቶ በፍጥነት ምላሽ ለመስጠትና የአርሶ አደር መረጃ ቶሎ ለማግኘት ይረዳን ዘንድ ፋይሎችን በቶሎ በፍጥነት መረጃ መልስ መስጠት የቻልንበት ሁኔታ ነው ያለው። ከዛ አንፃር ካይዘን ስራን አጠናክረን እየሰራንበት ያለው ሁሉም ባለሙያ የደረት ባጅ፣ የጠረጴዛ ባጅ ማንኛውም አካል የፈለገውን አካል መጥቶ በስም ሳይቸገር መጥራት እንዲችል ያደረግንበት ሁኔታ ነው ያለው። እያንዳንዱ ሰራተኛ የዕለት ስራ መመዝገቢያ ሰነድ አዘጋጅቶ በዚህ መልኩ ይህን ሰነድ ሁሉም ሰው የቀኑን ይመዘግባል። በዚህ መልኩ የቀን እቅድ ክንውኑን በቀን የሰራቸውን እንቅስቃሴዎች እቅዱ ምን ነበር፣ ክንውኑ ምን ነበር፣ ምን ተሰራ፣ የተሰራ ማናገለገለ ጭምር ተገልጾ የሚሰራበት ሁኔታ ያለበት ሁኔታ ነው ያለው። ስለዚህ ካይዘን ለስራችን መቀላጠፍና ጥሩ ውጤት ለማምጣት ከፍተኛ አስተዋጽኦ ያለው መሆኑን መግለጽ ወደናል። በባለሙያዎች ሁኔታ ያለው አንፃር ይህንን ካይዘን ተቀብለው እነሱ በከፍተኛ ሁኔታ ካይዘን 3 ኮሚቴዎች አሉት እንደ ጽህፈት ቤት ተዋቀረ። ከዛ ውስጥ ከኛ ውስጥ አንድ ባለሙያ ከኛ ቡድን ውስጥ አንድ ባለሙያ የካይዘን ኮሚቴ አባል ናት። ያንን መሰረት አድርጋ ድጋፍ ከማድረግ አንፃር በየወሩ ቼክሊስት ከመስጠት አንፃር የተሰራውን ስራ በመገምገም በወር 2 ጊዜ እየገመገሙ ግብረ መልስ እየሰጡ ካይዘን ያስቀጠሉበት ሁኔታ አለ። የኛም ባለሙያዎች ደግሞ ካይዘን መሰረት አድርገው ለስራ ቅልጥፍና ያመችን ዘንድ ሁሉም ተግባራዊ ያደረጉበት ሁኔታ የለስራቸው እየመዘገቡ እቅዳችን ምንድነው ክንውናችን ምንድነው እያሉ እየገመገሙ ለ15 ቀን ገምገማችንም ከእለት ምዝገባችን ላይ ተስተን መነሻ መገምገሚያ አድርገን እንገመግበት ሁኔታ ስላለ የተሻለ ነው የምናደርሰው። እንግዲህ የመሬት አጠቃቀም ስራ የአርሶ አደሩን በማሳ ደረጃ ተጠቃሚ ለማድረግ ነው። ማንኛውም አርሶ አደር ሁሉም አርሶ አደር የመሬት አጠቃቀሙን አሁን ባለበት ደረጃ ተጠቅሞ ለቀጣይ ትውልድ በጥሩ ሁኔታ እንዳስተላልፈው የማድረግን መሰረት አድርገን ነው እየሰራን ያለ ነው። ስለዚህ ማንኛውም ማሳ ለታለመለት ዓላማ እንዲውል የማድረግ ስራ እየሰራን ያለው ያን በማድረግ ደግሞ ለአርሶ አደሩ እቅድ ታቅዶ ተሰጥቷል። ይሄ እቅድ ሲታቀድ ግን አርሶ አደሩ ጋር ብዙ የወረቀት ስራዎች አሉ፣ ፎርማቱ ቅርጻቅጾች አሉ። ያን ቅርጻቅጽ በማደራጀትና ለመስራት ሁሉም ባለሙያ መረጃውን አደራጅቶ ለመስራትና በቀላል መረጃውን ወደ ኮምፒውተር ሲስተም ለማስገባት በሃርድ ኮፒ ለመያዝና አርሶ አደሩ ጋር እንዲደርስና አርሶ አደሩን ያለውን የመሬት አጠቃቀም ስራ ከመሬት አስተዳደር ጋር ማርጅ አድርጎ ለመያዝ አንድ ጋር አቀናጅቶ ለመያዝና ውርስ ስጦታ ሲሰጥም አብዴት እያደረጉ ለመሄድ የካይዘን ስራ አብሮ ይህንን ለመስራት አቤት ተግባሮች ላይ ጥቅም የሰጠን ሁኔታ የተጠቀምንበት ሁኔታ ነው ያለው። በመቀጠልም የጽህፈት ቤቱ የመሬት መሰረተ ልማት የቅየሳ ባለሙያና የቡድኑ ተወካይ አቶ ገብረየስ ወልደ ሐዋርያት የካይዘን ስራን በ2017 ዓመተ ምህረት ስንጀምር በተገቢው ያልተደራጁና የተበታተኑ ፋይሎችን ማደራጀት፣ አገልግሎት የሚሰጡና የማይሰጡ ወረቀቶችን የመለየት ስራ በመስራት በየቀበሌዎችና በየግለሰቦች ፋይል የማደራጀት ስራ መሰራቱን ገልጸዋል። የማይሰጥ ወረቀቶችን የመጀመሪያ ስራችን መለየት ነው። ከዛ በኋላ ከለየም በኋላ ቀጥታ ወደ ማደራጀት ነው የገባ ነው ማለት ነው። ፋይሎችን በስም በየቀበሌ በመልክ ካስቀመጥን በኋላ ወደ ማደራጀት ነው የገባ ነው ማለት ነው። በዚህ ሂደት ውስጥ ነው መጀመሪያ የገባ ነው ማለት ነው። ያው እንደ ቡድን ያመጣው ለውጥ ብዙ እንትን አምጥቶልናል። አንደኛ ከዚህ በፊት ባለ ጉዳዮች ሲመጡ ብዙ ጊዜ ፋይል ቶሎ ፈልጎ የማግኘት እንትኑ አይገኝም ነበረ። አሁን ግን ቀጥታ በስማቸው በፋይላቸው ቁጥር ገብቶ ማንም ሰው ብሎኩን ቁጥሩን ከተናገረ ቀጥታ ተገብቶ ማውጣት ስለሚቻል አሁን በጣም ቀላልና ቀልጣፋ ስራ የሚሰራበት ሁኔታ ነው ያለው ማለት ነው። በዚህ እንደ ቡድን የጠቀመ ሁለተኛ የእያንዳንዱን ሰው ባለ ጉዳይ መስቶ የሚጠይቀው እንትን የለም። ከሌት ነው ከሌት እንትን የለም። ሁላችንም ባጅና እንትን ስላለ ገብረየስን ከሆነ የሚፈልገው ገብረየስ ብሎ ቀጥታ ጠርቶ እኔን አናግሮ ይሄዳል ማለት ነው። በዚህ ሁኔታ ነው የካይዘን እንትን ጠቀሜታው እንደ ቡድን ያሳየን እንትን ማለት ነው። ያው እንዳጠቃላይ
ካይዘን እንደ ቡድኑ ያመጣው ለውጥ በተደራጀና በቀልጣፋ በሆነ እንትኖች ስራዎችን ለመስራት ትልቅ ጠቀሜታ አለው የሚል ሐሳብ አለ። የጽህፈት ቤቱ የመሬት አስተዳደር ቡድን ተወካይ አቶ ብሩክ ነጋሽ ቡድኑ ከ171,000 በላይ ማሳዎችንና ከ29,000 በላይ አባወራዎችን እያስተናገደ ይገኛል። ለዚህ ስራ ደግሞ ካይዘን አስፈላጊ ነው። አድካሚ የነበረውን የፋይል ስራ ቀልጣፋ በሆነ መንገድ በመስራት ብዙ ችግሮችን ፈቶልናል ብለዋል። እዚህ የባሶና ወረዳ መሬት አስተዳደር ቡድን ዋና ስራው ለአርሶ አደሩ መሬትን የመሬት አስተዳደሩን ማስተዳደር ነው። የመሬት ፓርቱን የእርሻ መሬቱን የማስተዳደር ስራን ነው የሚሰራው። ከዚህ አኳያ የአርሶ አደሩን የግብይት ሁኔታዎችን ይሰራል። ከ24 በላይ ግብይቶችን በዚህ መሬት አስተዳደር ላይ እንሰራለን። ይህንን አርሶ አደሩ ለሚፈልገው መሬቱን መስጠት ሲፈልግ እናስተናግዳለን ማለት ነው። በዚህም የባሶና ወረዳ አሁን ባለው ሁኔታ ከ171,000 በላይ ማሳዎችን እያስተዳደረ ይገኛል። ከ29,000 በላይ አርሶ አደሮችን አባወራዎችን መሬት ያላቸውን አርሶ አደሮች እያስተዳደረ ይገኛል ማለት ነው። ይሄን ሁላ መሬትና አባወራዎችን እያስተናገደ የካይዘን ስራ እዚህ ውስጥ አለመስራት በጣም አድካሚ ይሆናል ማለት ነው። ካይዘን በጣም ጥሩ የሆነ የፍልስፍና ነው ማለት ነው። ለእንደዚህ አይነት መስሪያ ቤቶች የካይዘን ስራ መስራት አንደኛ ስራዎችን በጣም ያቀላል ማለት ነው። እንደኛ ቡድን ብቻ ስናነሳ ካይዘን ብዙ ነገሮችን ያቀለላል። ለምሳሌ ከዚህም በፊት የነበረን አጠቃቀም በዚህ ውስጥ የውርስን ለብቻው የውርስ ለሚመጣውን ፋይል ለብቻው ስጦታ የሚመጣውን ፋይል ከተለያዩ ቀበሌ የሚመጣውን ፋይሎች ለብቻው እየተደረገ ነበር የሚቀመጠው። ከዚህ የተነሳ የአንድ ሰው ፋይል ተቀምጦ ለማግኘት እስከ 5 ቀን ሁላ የሚፈጅበት ጊዜ ነበር። ያንን እንግዲህ 10 ሰው ቢመጣ 10 ምን ያህል ቀን እንደሚፈጅ ያንን ማሰብ ይቻላል ማለት ነው። ከዚህ የተነሳ ብዙ ጊዜ ተለፍቶ ብዙ ጊዜ ተደክሞ ይህንን ችግር ለመፍታት ሲባል ይህን ካይዘን ግዴታ ሆኖብናል ማለት ነው። እኛ ከዚህ አኳያ እያንዳንዱ የወረዳውን ባለሙያ የሁሉም የጽህፈት ቤቱን ባለሙያ በማሰማራት እያንዳንዱን በአርሶ አደሩ በተሰጠው መለያ ቁጥር መሰረት የእያንዳንዱን ቀበሌ በመለያ ቁጥሩ መሰረት ለመከፋፈል ችለናል ማለት ነው። ይሄ ብዙ ቀናትን የፈጀብን። አሁን በአማካይ አንድ አርሶ አደር መጥቶ ፋይሉን ለመፈለግ ከ5 እስከ 10 ደቂቃ ብቻ ነው የሚፈጅብን። ከ5 እስከ 10 ደቂቃ ብቻ ነው የሚፈጅብን ከየትኛው ቦታ ቢመጣ ማለት ነው። ፋይሉ እዚህ መጥቶ ተስተናግዶ ለመሄድ ከ10 እስከ 5 ደቂቃ ብቻ ነው የሚፈጅብን ማለት ነው። ይሄን ስራውን ለመስራት አንድ ውርስ ቢመጣ አሁን ለምሳሌ ከቀበሌ ተሰርቶ ቢመጣ ማክሲመም 30 ደቂቃ ነው የሚፈጅብን አንድ አርሶ አደር ለመሸኘት ማለት ነው። ፋይሉ ስካን ተደርጎ ይገባል ወደ ኮምፒውተር። እያንዳንዷ ፋይል ስካን ተደርጋ ወደ ኮምፒውተር ትገባለች። አዲስ ካርታ ተሰርቶ ይሰጣል ማለት ነው። እቺን ለመስራት 30 ደቂቃ ነው የሚፈጅብን። እቺ የተሰራችውን ስራ ደግሞ ወዲያውኑ ባህር መዝገብ ላይ አፕዴቲንግ ተሰርቶ ወደ መለያ ቁጥሩ በቀበሌው በመለያ ቁጥሩ ይገባል ማለት ነው። እና ስለዚህ ካይዘን ያመጣው በጣም እዚህ አካባቢ ላይ እናንተም ከዚህም በፊት ልትገነዘቡ ትችላላችሁ። ወረፋው በጣም ሰፊ ነበር። እዚህ አካባቢ ላይ መሬት አስተዳደር ላይ ወረፋው ሰፊ ነበር። ፋይል ጠፋ ሲባል እንፈልግላችሁ ሲባል በጣም ሰፊ ነበር እና ያንን ሁሉ የመልካም አስተዳደር ችግር የፈታ ነውና ካይዘን በጣም ጥሩ እንደኛ ቡድን በጣም ልዩ እንትን ያመጣው። ከዚህ አኳያ ሌላው እንደምታዩት አሁን እንደታየው ቀበሌዎችን በክላስተር ነው የለየናቸው። የጭምብሬ ክላስተር፣ የቀይ ክላስተር እና የዲቡት ክላስተር ብለን በ3 ነው የለየናቸው። በ3 ቀለማት ነው የከፋፈልናቸው ማለት ነው። ከዚህ አኳያ እንደሚታወቀው ይሄን ክላሴር ብራንድ አድርገን ይሄኛው በራሳችን በፕሮጀክቱ ካልም የሚባል ፕሮጀክት ድጋፍ አድርጎልን የየራሳችን መለያ ብራንድ አድርገን ነው ይሄንን በዚህ
ክላሴር አርሶ አደሩ መግዛት አይጠበቅበትም። ክላሴር አሁን አይገዛም አርሶ አደሩ፣ እኛ ነን በራሳችን ክላሴር ይሄንን እንትን የምናደርግለት ማለት ነው የምንይዝለት እና አርሶ አደሩን አሁን ክላሴር አናስገዛውም ማለት ነው። በራሳችን ክላሴር ይሄንን እንጠቀማለን ማለት ነው። እና አሁን ይሄንን እንዳለ ሙሉ ፋይላችንን በዚህ ለማድረግ እየሰራን ያለ ነው ማለት ነው። ይሄ ብዙ እንትን ይጠይቃል። ማሳተሚያው ብዙ ገንዘብ ስለሚጠይቅ ፕሮጀክቱም እያገዘን ያለውና በቀጣይ ሁሉንም ፋይል እስካሁን ያሉትን ወደፊት የሚመጣውን በዚህ ክላስተር እንደ ብራንድ አድርገን የመሬት አስተዳደር ኒው ብራንድ ተብሎ እንደ ጤና ጣቢያ እንደሚጠቀሙት፣ ፍርድ ቤት እንደሚጠቀሙት፣ ሆስፒታል እንደሚጠቀሙት ተመሳሳይ አካሄድ አድርገን እኛም በዛ መልኩ ለመሄድ ነው ያሰብነውና ካይዘን በጣም ጥሩ የሆነ አሰራር ነው ማለት ነው። ምንም ያጋጠመን ችግር የለም። ይሄንን ስራ ግን ማስቀጠል ይጠይቃል። በየጊዜው አሁን የተለያየ ሰው ሊመጣ ይችላል። የተለያየ ጊዜ አሁን እኔ ነገ ከዚህ ቦታ ላይ ሊሄድ ይችላል። ይሄ ግን በዚህ በመሬት አስተዳደር ራሱ ስራው ራሱ ያስገድዳል። ይሄንን ለማስቀጠል ስራውም ስለማያስገድድ ነውና ይሄን ስራ ያለው ሰው እንደ ተቋም መቀጠል መቻል አለበት ብዬ ነው ማስበው። በቢሮ ሲስተናገዱ ያገኘናቸው አርሶ አደሮች ቀድሞ ፋይላችንን ለማስወጣት ብዙ ጊዜ ስንመላለስ ነበር። አሁን ግን በፍጥነት እያስተናገዱን ስለሚገኙ በዚሁ ይቀጥሉልን ብለዋል። ስሜ ቀስ ሽመላሽ ለተባላለሁ ከግፍት ቀበሌ ነው የመጣሁት። የመጣሁበት ምክንያት እዚህ መሬት አስተዳደር ላይ ደብተር እንዳስተካክሉልኝ ነው የመጣሁት እና በዚህ በመሬት በእነሱ በኩል ያለው በቃ በጣም በጥሩ እያስተናገዱን ነው። እንደውም በቃ አስተናግዶታቸው በጣም በአክብሮት ነው የሚያገለግሉት። ያለውን ነገር በቃ በደንብ ይቀበላሉ፣ ይሰራሉ። ከዛም አልፎ ደግሞ በአንድ ሰዓት ባልሞላ ውስጥ ነው ደብተርና ካርታ ራሱ በደንብ አዘጋጅተው የሚሰጡት ማለት ነው። ይሄን ስሜ ታገስ ጋሻው እባላለሁ። ከግፍት ቀበሌ እዚህ መሬት አስተዳደር የተበላሸም ነገር አስተካክሉልን ብለን እናስመረምርም አጣርተው በውሸትም የመጣውን አጣርተው በትክክልም የመጣውን አስተናግረው ገበሬውን በደንብ እያስተናገዱ ነው ያሉት። እኔ ወርቁ እባላለሁ። በጭራሮ ደብር ቀበሌ ነዋሪ። ቀደም ሲል በመሬት አስተዳደር በቀበሌ ሰራ ነበረ። ያን ጊዜም ስሰራ ስንወያይ ጥሩ ስራ እየተሰራ ነበረ። አሁን ደግሞ የበለጠ እዚህ የመጣሁበት ምክንያት ስጦታን ወይም ኑዛዜን ህጉ ተሽሯል ወይ አልተሻረም ወይ ያው ነው ወይ ለማለት ነው የመጣሁት። አሁን ገብቼ ቢሮ በጠይቅ አይ ይሄ ነው የስጦታው ፕሮግራም፣ ይሄ ነው ቅጹ፣ ይሄ ነው ስጦታው፣ ይሄ ነው ኑዛዜው፣ ይሄ ነው በዚህ መልክ አልቆ ተቀበሌ መንጣት አለበት የሚለውን አቅጣጫ ስለተሰጠው ጥሩ አቅጣጫ ተሰጥቻለሁና አሁን አስቀድሞ እኔ ከነበርኩበት ስልጣኔ በነበረበትና ከምሰራበት ዛሬ የበለጠ ስራ እየሰሩ እያስደሰቱ ልክ ፋይሉን ቶሎ እያስተናገዱ ነው። ምላሻቸውም ጥሩ ነው። የተሻለ ሆኖ ተሻሽሎ አግኝቼዋለሁ ፈልጌ ነው። ደስ ብሎኛል። እኔ አሁን ተነገረኝን አቅጣጫ ልክ ወይም ስጦታ ወይም ኑዛዜውን ልክ መሰረት ተቀበሌ አስጨርሼ እዚህ ለማረጋገጥ አሁን በሆዴ ተረክቤ ልሄድ አስቤያለሁ። ጥሩ ስራ እየሰሩ ነው። ታስቀድሞ አዲስ ለውጥ አይቻለሁ። የካይዘን አተገባበርን አስመልክቶ ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ኮረዳው የመንግስት ኮሚኒኬሽን ጽህፈት ቤት ሽመልስ ገዛኸኝ ነኝ። በሌላ ዝግጅት እስከምንገናኝ ድረስ ሰላም እንቆይ።